እኛ ባየነው ነገር በጣም ነው የተደነቅነው። ላይክ እንዴት እንደምንወጣ ነው። እኔ አሁን ባልወጣ ደስ ይለኛል፣ ካለሁበት ባልወጣ ደስ ይለኛል። ያለው ነገር በጣም ድንቅ ነው። ግሩም በጣም ደስ ላይክ ይችላል። ካሜራማን የለንም፣ ሰው ራሳችን ነው የምንሰራው። ሰላም እንዴት ናችሁ? ሰላም እንዴት ናችሁ? የተወደዳችሁ ቤተሰቦቻችን ሰላማችሁ እያላችሁ እንኳን በሰላም መጣችሁ። እንኳን ደህና ቆያችሁ። ዛሬ ከናሆም ጋር ተገናኝተናል። ከተሙ ጋር እንገኛለን። የት ነን ግን የሚለውን ጥያቄ ዛሬ የምንገኘው አዲስ አበባ ኤጄ ግሬስ ቢዝነስ ሴንተር ሞል ውስጥ እንገኛለን። የመጣነው ደግሞ የሆነ ትልቅ ድግስ አለ። በጣም ከባድ ድግስ ነው። ይበላል ይጠጣል ዛሬ የሳይ ለአይናችሁ ደግሞ ቆንጆ የሚያምር ከዚህ በፊት ያልተለመደ ከዚህ በፊት አይታችሁት ማታውቁት በጣም ደስ የሚል በጣም በቃ አሪፍ የሆነ ነገር ይዘን የመጣ ነው። ማጋ እንደሚመጡም ያውቁታል። አዎ ስንገባ በደንብ የምታውቁት ሰው ነው። ሰው ማን ነው ሲገምቱ ኮሜንት ላይ። ለምሳሌ በኢትዮጵያ ፊልም ኢንዱስትሪ በጣም የተለየ ፊልም በመስራት የሚታወቅ ቀድሞ ለገመተ ሽልማት እንሸልም። ካርድ የስንት ፈልጋላችሁ? ሚምር አሸናፊ ብሎ ያደረገ ሰው ይህን ብር ካርድ ሸልሙ ይበል። ሽልማት እንሸልማችኋለን። ማን እንደሆነ ገምቱ። የፊልሙንም ርዕስ የገመተ ሰው ሽልማት ይኖረዋል። ተከታተሉ። በጣም የሚገርም ጎበዝ ወጣት ነው። እንደዚህም የስራ ፈጣሪ ነው። የፊልም ባለሙያ ነው። ደራሲ ነው። ዳይሬክተር ነው። አሁን ደግሞ በማይታወቅ በአዲስ ከዚህ በፊት ሰው ብዙም በእሱም በማያውቀው በአዲስ ስራ በሚያምር ቆንጆ ነገር ነው የተከሰተውና ያንን ነገር ስታዩ ውስጣችሁ የሚፈልግ ከሆነ እንዴት ማግኘት እንደምትችሉ እንነግራችኋለን። የት እንደምታገኘውም እኛ እንነግራችኋለን። ቀጥታ ከኦሪጂኑ ከምንጩ እናሳያችኋለን። በፈለጋችሁት አይነት የምትፈልጉት ነገር ነው። ባይዘ ሁላችሁም ስታዩ የምትወዱት ነገር ነው። ተከታተሉ። ቀጥታ ወደዛ እንሄዳለን፣ ያለውን እናሳያችኋለን። ሁላችሁም እንግዲህ እርግጠኛ ነኝ ለመግዛት እንትን ለማለት ሽቅድድም ደግሞ ነገሩን ሲያዩ በጣም ልባቸው የሚነሳሳው ነገር ነው። በጣም የምትወዱት ነገር ነው የሚሆነውና ተዘጋጁ። እኛ እዛው ሄደን ትንሽ ነው የምናሳያችሁ። በጣም ትንሽ ነው፣ በጣም በጥቂቱ ነው የምናሳያችሁ። እናንተ በአካል ቀርባችሁ ማየት ከፈለጋችሁ የምትመጡበት ቦታ እንዴት ነው ማግኘት እንደምትችሉ እናስቀምጥላችኋለን። ሰው ተከታተሉ። ሁላችሁ ምችት ድልት ይበላችሁ። ዛሬ ጮማ የሆነ ቤት ነው የምናሳያችሁ። ኑ ሌትስ ጎ። ገምቱ ብለን ነበረ። አሁንም ገምቱ ኮሜንት ላይ ሽልማቱ ይደርሳችኋል። ዛሬ በጣም ልዩ ወደሆነ ቦታ ነው የመጣ ነው። በጣም እናመሰግናለን ተሙ። እንግዲህ የት እንደመጣን አንተ ታውቀዋለህ። ምን ተሰማ ስታይ? እኔ በጣም ቆንጆ ነገር ነው ያየሁትና ላይክ ላይን ማራኪ ቆንጆ ነገር ተፈጥሮ ያለበት ቆንጆ ነገር ነው ያየነው። እሺ ወደ ቤተሰቦቻችን ዛሬ የምንገኘው ጌት ጋር ነው። ጌት ዳርሴማ በባማካሽ ፊልም የምናውቀው፣ በተለያዩ በጥበብ ስራዎች የምናውቀው፣ በስዕል የምናውቀው ጌት ዛሬ ደግሞ በአዲስ ነገር ተመልሶልን መጥቷል። እንግዲህ እጁ የተባረከ ባለጥበብ ባለቤት ጌት ስለዋለሁ እኔ ሰው እንኳን ደስ አለ። አመሰግናለሁ። እንኳን አብሮ ደስ አለ። እንግዲህ በአማካሽ ሆም ዲኮር ያልኩበት ምክንያት ያው በአማካሽን ሰው ሲያስብ ጫካውን ነው የሚያስበው። ስለዚህ ከጫካ ደግሞ በሰፊ ተፈጥሮ ወስጄ ይህንን ስራ የሰራሁት። ስለዚህ ተፈጥሮና የሰው ልጅ ቁርኝነት ስላለው ኮኔክሽን አለን። ያንን ነገር ለማድረግ የሰራሁት ምን ይመስላል የሚለው ደግሞ እናያለን። ውስጥ ገብተኒ ወይስ ከውጭ ያለውን? ዛሬ እንግዲህ የምርቃት ቀኑ ነው። እንግዲህ ሰውም እየተገኘ ነው ስላለው እንግዲህ ገለጻ እያደረገ
አብረን እንቀጥላለን። ተከታተሉ። የናያችሁ ቤተሰብ ለየት ያለ ነው እንግዲህ እኔ በጣም ነው እንደ መጀመሪያ እንደገባ ያየሁት ይህንን ነው እና በጣም ነው ያደርኩት። እኔ ብቻ የተፈጥሮ ውበቱን ነው ያደነኩት። ሌላውን ተወውና ይሄ የተፈጥሮ ውበቱ በጣም ልዩ ነው። እንግዲህ እንጨቱ ራሱ ዋንዛ እንጨት ነው። የዋንዛ እንጨቶች ውድ ናቸው ኖርማሊ። ቅቡ ደግሞ ቫርኒሽ አይደለም የተቀባው፣ ኢፖክሲ ነው የተቀባው ማለት ነው። ዋው! እዚህ ካምፖኑ ጀምሮ ከቅርጹ ስትራክቸሩ ራሱ የሆነ ነገር ያሳየናል። አዎ ያንን ነገር ነው አርት ብዙ ጊዜ ልክ እንደ ፊገሬቲቭ ተብሎ ወይ ደግሞ አብስትራክት ወይ ሪያሊስቲክ የሚባሉ አርቶች እንዳሉ ሁሉ የሆኑ ነገሮችን የሚገልጹልን የሚመስሉ እንስሳትን ይመስላል ወይ ደግሞ አዲስ ተፈጥሮ የሚመስሉ ነገሮች አሉ። የምናየውም የማናየው ነገር እዚህ ነፃነት አለ ለጭንቅላታችን እንድንፈጥርበት ልክ እንደ ባዶ ሸራ አይነት ማለት ነው። የራሳችን ያሳያል ማለት ነው። እነዚህ የምናያቸው ቴብሎችም ታያቸው ያምራሉ፣ ለየት ያሉ ናቸው። በጣም ለየት ያለ ነው። የብርሃኑ ሀሳብ ያው ራሱ እንጨት ለእኛ የሚሰጠው ጥቅም አለ አይደለ? ከእንጨት የምናገኘው ለምሳሌ በነፋስ መልክ የምናገኘው አየር እንዳለ ሁሉ እንጨት ብርሃን ከበረሃ እንድንርቅ የሚያደርጉ ብዙ ነገሮች አሉ። ተፈጥሯዊ ነገር ስላላቸው የሰው ልጅ እንጨት መኖር ብርሃናዊ ስሜትን ይፈጥራል። እዚህ ከዛ አኳያ ነው። በጣም ደስ ይላል። በጣም ደስ ይላል። ቤተሰብ እንዴት አያችሁት? እኔ በጣም ነው የወደድኩት። እንግዲህ በጣም ልዩ አድርጎ ነው የሰራልን። በዚህም በኩል በጣም ደስ የሚል ነው። እኔ እንጨቱ ቅርጽ፣ አቀማመጡ፣ ሁሉም ነገር በጣም የሚገርም ነው። እስኪ ኮሜንት ላይ ሀሳባችሁን ግለጹ። ቤተሰብ ገና ነው ይሄ እንግዲህ ከባህር ውስጥ በጭልፋ እንደ መጭለፍ ነው። ውስጥ በጣም ብዙ ያልታዩ ነገሮች አሉ። ሰው ውስጥ ገብተን ደግሞ ያለው እናያለን። መልካም ቆይታ፣ ተከታተሉን። እንደዚህ ራሱ ይሄ ዋሻ አሁን ይሄ ነገር ስታው ያው ነገር ነው ኖርማል። የሰው እግር ነው፣ የሰው እግር አይደለም። ይሄ ሰው እግር ሳይሆን ይሄ አድቬንቸር ፊልሞች ላይ ካየኋቸው ተነስቼ ነው ኢንስፓየር ስላደረገ ይሄን የሰራሁት ሳይሆን ግን ወደድኩት። እንጨቱ ስታክ ነው ነገሮችን ቆራረጡትና ያን አመጣው። ግን ይሄ ላይክ ዘ ሎርድ ኦፍ ዘ ሪንግ ላይ ዘ ሆቢት ላይ እንደዚህ አይነት ፊልሞች ላይ አሉ። ስለዚህ ከዛ ላይ ስናይ እንደዚህ አይነት ጃይንት የሆኑ ወይ ደግሞ የተለያየ ክሬተር የሆኑ ነገሮች አሉና ከእነሱ አንጻር አስቤው ነው እዛ ስንሄድ እዛ መንደሩ ስንገባ ልክ እንደዚህ አይነት ፋኖስ የሚመስሉ ላይቶች አሉ። እነዚህ ላይቶች የሚዛሰብ ያንን ስለሚያስታውሰኝ ምናልባት አድቬንቸር ፊልም የምትወዱ ሰዎች ቤታችሁ ውስጥ ብታስቀምጡ እንደዚህ አይነት ነገር በጣም ውበት አለው ይፈጥራል ማለት ነው። ተፈጥሮ ስንመለስ ነው። የራሱ ፍልፍል ነው እንግዲህ እነዚህ ፍልፍል ናቸው። ይሄ የዋንዛ ነው። የዚህ ዘሩን አላወኩትም፣ ግን ተፈልፍሎ የተሰራ ነው ማለት ነው። እንግዲህ ይሄ በዋሻ ውስጥ ያለ መብራት ነው የሚታይ። ተስፋ መቁረጥ የለም፣ በጨለማ ብርሃን አለ የሚለውን ሀሳብ መሰብሰብ ነው። ተስፋ መቁረጥ አያስፈልግም። በጣም ደስ ይላል። እነዚህ ደግሞ አንዳንድ ገጠር ምናምን ሲሄድ እንደዚህ የሚሰሩ አባቶችን አውቃለሁና እንጨት ላይ እንደዚህ አዘጋጅተው እንትን ይላሉ እና በጣም ልዩ ነው። በተለይ ከተማ ላይ አሁን ውበትና ተፈጥሮን አንድ ላይ አዋህደን የሰራውና በጣም ልዩ ነው። እስኪ ምን አነሳሳይን ለመስራት? እነዚህንም ስሰራ ይሄ እንጨቱ ግራቪላ የሚባል እንጨት ነው። እነዚህ ለማረፊያነት የሚሳስባቸው ከአንድ ፍልፍል እንጨት የተሰሩ ናቸው። የተቀጠለ ቅጣ የለም። ስለዚህ በጣም ጠንካራ ናቸው፣ የሚሰበሩ አይደለም። ክብደትም አላቸው። ይሄ ሌሎቹ ደግሞ ክብደት የላቸው። ትልቅ ነው ግን ረጅም ጊዜ የመቆየት ባህሪ ያለው ለቢሮ ለሆቴል ለተለያዩ ቦታ ስታደርገው ዩኒክ ነገር ስለሆነ ለአይምሮ ይማርካል። አይከብድም፣ አይጨንቅም። እንጨት መሆኑን በራሱ ውድ ያደርገዋል ማለት ነው። የእንጨት ነገሮች አጠቃላይ ውድ ናቸው። አሁን እኛ ሀገር ያለው ለውጥ ባላቅም ያደጉ ሀገራት ግን በጣም ሌክዠሪ ከሚባሉ ነገሮች አንዱ እንጨት ነው። እንጨት በጣም ውድ ነገር ነው። እዚህ ቤት ግን ያው በርካሽ ነው አብዛኞቹ የቀረቡት። ያን ያለ ኪስ የማይጎዱ ናቸው አይደለ? ብዙ ባደ ያን ከባድ አይደለም እና መድፈር ይቻላል ነው። አግዙ እንግዲህ ጌት እንደነገራችሁ ይህን ያህል በጣም ውድ በሚባል ዋጋ አይደለም የሚወጡት። እንዳትፈሩ፣ ውበት አላቸው፣ ጥንካሬ አላቸው። በዛ ላይ ደግሞ አቅምን ያማከለ ነውና ሁላችሁም ከባማካሽ የሆም ዲኮር የተለያዩ የእንጨት ስራዎችን የቤት ውስጥ የውበት ስራዎችን ሁላችሁም እየገዛችሁ እንግዲህ አበረታቱ። ለራሳችሁም ነው። ኑ ግቡ ወደ ቤት ቤቶች ብለናል። አቤት ማማር! በጣም ነው የሚያምረው።
ኬት እንጀምር? ከዚህ እንዲጀምረን ምርጫው ያንተ ሆንና እንግዲህ የቤቱን ጠቅላላ ከዲዛይን ጀምሮ ከቀለም ቅብ ከመሬቱ እያንዳንዱ ነገር ፊልሞች ለብዙ ጊዜ በአርት ዳይሬክቲንግ ሰራም ስለነበር በቻልኩት መጠን ትንሽ ዲዛይን ወጥቼ ለማሳመር ሞክሬያለሁ። እንደዚህ አርቱን እንዲመስል እንዲስቡ ለማድረግ ሞክሬያለሁ። ትንሽ ዳርክ ነገር ናቸው፣ ግን ላይቶች ስላሉ ቤቱን የበለጠ ያሳምሩታል፣ እቃውን ያጎሉታል። አሁን ነጭ ይሆን ምናልባት ላይ ጎሉ ይችላሉ እንጨቶች ስላሉ፣ ያው እንጨት ነጭም ስሉ ላይ ጎሉ ማለት ሲሆን ሞር ይሄኛው ትንሽ ዝግት ሲል ወደ የምፈልገው አይነት መልክ ያመጣልኛል ብዬ ነው ያሰቡት። ኮርኒሱ ጀምሮ ይሄ እዚህ ጋር ጣሪያ የሰራሁት በጣም ጉም ነው የሚመስለው። አቅም ስላልፈለኩ ነው አቅም የሚፈልገው። አሁን ይሄን ሙሉ ክፍል ብታደርግ ምሳሌ ሳሎን እንደዚህ አይነት ስራዎችን ሙሉ በትዕዛዝ እሰራለሁ። የሚፈልግ ሰው ካለ ሙሉ ክፍሉ ቢሮ ቢሆን ይችላል፣ ለሆቴልም ለመኝታ ክፍልም ይሰራል። ለሁሉ ጊዜ ቢሆን ነው ወይስ የሚነቀል የሚወጣ ነው? በቃ ይሄ ሳትፈልጉት የምታነሳው ስትፈልጉ አለ ቤቢ ሻወሮች ምናምን ይሆናል፣ በደንብ ይሆናል። እናት ወልዳ ቤት ውስጥ ለሆም ዲኮር ፊኛ ከምንጠቀም እንደዚህ አይነት ነገሮች ይቻላል፣ በደንብ ይቻላል። ለምሳሌ እንደዚህ አይነት ተጠቅመ ልክ እንደዚህ ጋር ያሉ ቅድም ወደ ጨረቆቹ ስንሄድ እነዛን ጨረቃ መሀል ላይ ስታስገባው የሚሰጠት ስሜት አለ። ለምሳሌ ከኋላ ያለው ጨረቃውን ኢፌክት ብትመለከተው እሱ ያለውን እሱን በዚህ አሁን ባየኸው ደመናውን ተከበው ያለው የሚፈጥርበት ስሜት ማሰብ ነው ማለት ላይክ እንደ 3D ፊልሞች ይሄንንም አርት ውስጥ ይከታል ማለት ነው። ጨረቃውን ይሄ ጨረቃውን ከመስታወት ጋር ማለት በጨረቃ ውስጥ ራሳችን እንዴት ማየት እንችላለን የሚለውን ሀሳብ ከማሰብ የሰራሁት ማለት ነው። እንግዲህ እዚህ እነዚህንም ስታያቸው ይሄ እግር ነው የሚመስለው። ይሄኛው እግር ይመስላል፣ ይሄኛው ደግሞ ዞር ብሎ የሚያወራ ይመስላል። ዝም ብሎ ስታስባቸው እኔ አሁን ያሰብኩት ኢንስፓየር ሆንኩት ከአድቬንቸር ፊልም ተነስቼ ነው እና እነዚህ ኦራል ተብሎ ወይ የገጠር ፊልሞች ላይ ስትመጣ ወደ ካልቸሩ ሲከቱ እነዚህ ነገሮች አሉ። በድሮ ጊዜ ልክ ለአምባ ፋኖስ ተብሎ እንደምንጠቀማቸው በዘመናዊ ደግሞ እነዚህ ዝም ብሎ በወጥ እንጨቶች ስር በቅርጻ ሰርቶ እየመጡ ናቸው ማለት ነው። እነዚህም የምናያቸው ይሄ አንግል ነው። እዚህ ጋ የምናየው ይሄ አንግል ደረጃ ያለው አንግል ነው። ይህን እንግዲህ የሰራሁት ብዙ ጊዜ ሰዎች የህይወት ውጣ ውረድ አለባቸውና የህይወት ውጣ ውረድ በሚወጡበት ይህንን ደረጃ ማለፍ አለባቸው ብዬ ስለማሰብ ወደ ብርሃኑ እንዲደርሱ ያንን ስለማሰብ ነው ያንን እንደዚህ ያደረግኩት። በደንብ እንዲታየ ስለዚህ ምንድነው ወደ የሰው ልጅ ሁሌ የሚናፍቀው ምንድነው? መንግስተ ሰማያትን ወይ ደግሞ ስኬትን። ዓለማዊ ሰው ስኬትን መንፈሳዊና ዓለማዊ ትርጉም አላቸው። ወደ ዓለማዊ ስመት ስኬትን ነው። ወደ መንፈሳዊ ስናስበው መንግስተ ሰማያትን ማግባት። ወደዚህ ወደ ግራና ወደ ቀኝ ጨለማ ነው፣ ደረጃ የለም ማለት ነው። በደረጃዎች መሀል ስንመጣ አለ። በስተመጨረሻ የሰው ልጅ ተስፋ በቆረጠበት ሰዓት የመጨረሻ ክፉ ውሳኔው ራስ ማጥፋት። ራስ ለማጥፋት በፊልሞቹ በተለያየ ነገር እንደተለመደ ከሆነ ዳርና ዳር ወይ የሚንጠለጠል ነገር መሆን አለበት ወይ ከላይ መኖር አለበት። ብቻ አንግል ማለት የኛ እይታ ውስን ገደባችን ነው ማለት ነው። ለምሳሌ እዚህ ላይ ይህንን ብርሃን ነቅለን የመታነቂያ ገመድ ብናንጠለጥል ይህን ያክል ደረጃ ለፍቶ አንዳንድ ሰው ተምሮ ጥሩ ብሎ በቃ ስራ ላይ ሲደርስ መሮት ራሱን ልክ እንደሚያጠፋ ሰው ያንን ነገር ይወስናል። ግን እዚህ ጋር ያለው ብርሃን ማለት ህይወት ነው። በቃ ትግሉን ከጨረሰ ያንን ትግል። ስለዚህ ወደ መንግስተ ሰማያት ወደሚለው ሀሳብ ስንመጣም ሰዎች ይህንን ህይወት ውረድ አልፎ ሲመጡ እውነተኛው ብርሃን ክርስቶስ ነው። ይህ በር የምናየውም በሩም እኔ ነኝ ይላል። የስኬትም የመንግስተ ሰማያትን መግቢያ። ስለዚህ ክርስቶስን ይመስልልኛል ብዬ አስቤ ነው የሰራሁት። ይህ እንግዲህ ብዙ ጊዜ ተለምዷል። ይሄ ነገር ከተለመዱ ስራዎች ግን ለየት አድርጌ ነው ከቅርጹም ከሀሳቡም ጀምሮ የሰራሁት። ከላይ የቅብ የተቀመጠው ራሱ ስታየው የተደራረበ በር ነው የምናየው። በሁለቱም በኩል የተዘጋ ማለት ነው። ሁለት በሮች የተጋጠሙ በሮችን ነው የምናየው ቅርጹ ላይ። ግን ወደ ታች ላይ ደግሞ እዚህ ጋር ደግሞ ልክ
የፈራረሱ የሚመስሉ ፎቆች አሉ፣ የጠፉ ከተማ የሚመስሉ አሉ። ይሄ የዓለም ፍጻሜን ይነግረኛል ማለት ነው ይሄ በር። ስለዚህ ምድር በስተመጨረሻ እንደ ኬሻ ትጠቀለላለች ተብሎ እንደሚነገርን ሁሉ ምድርን በራሷ ልክ በር የራሷ ግጣም አላት እና ሁለቱ በሮች እነዚህ ናቸው። ምድር ኃላፊ ጠፊ ስለሆነች የሰው ልጅ ለሚያልፈው ጊዜ የማያልፈውን ብርሃን ይዞ መከተል አለበት ብዬ ነው ያሰብኩት። እነዚህ ጭላንጭል የሚበሩት ተስፋዎች ናቸው። ይህን ይወክላል ማለት ነው። እንግዲህ ምንም ማብራት አልቻልኩም። ቤተሰብ ከአቅሜ በላይ ሆነ። መስማት ብቻ ሆነ ስራዬ። በጣም ጥልቅ ናቸው ስራዎቹ። በጣም ደስ ይላሉ፣ ለአይንም ይስባሉ። ደግሞ ሀሳባቸውም ደግሞ ለየት ያለ ጥልቀት ያለው ነው እና ቤታችሁ ይህንን አስገብታችሁ ሞር በቃ ራሳችሁን ተስፋችሁን በቃ እዩበት ነው የምለው። በጣም ደስ ብሎኛል። እንግዲህ በጣም ደስ ይላል። እስካሁን ደስ እየሄድን ነው። ያው እዚህ ጋር ያላችሁ የተወሰኑት ነው በትርጉም ማስረዳችሁ እንጂ እያንዳንዱ ለእኔ ትርጉም አላቸው። ይሄንን ስታዩ ምናልባት ሀይቅ አካባቢ ያለ ሰው ካለ ሄዶ ሆነ እዚያ አባኮዳ አይመስሉ አዋፎች ያንን ይመስላል አይደል? ምናልባት ሪያሊስቲክ በሚባሉ በትክክል ሻርፕ አድርጌ አላመጣሁትም። አርቱም አርቱ ላይ እኔም አልፈልገውም ቀጥ አድርጎ መምጣቱ። ግን ምንድን ነው ሂንቱን ይሰጠናል፣ ቅርጹን ይሰጠናል። ለምንድን ነው ደረቱ ይሄ ልቡ ላይ ነው አንፎራሱ የረቀቁበትና ይኸው እነዚህ ይሄንን የሚያሳይ ምንድን ነው ምንም ወፎች አይተናኮሉም ሰው አይተ። ስለዚህ ልባቸው ግን ብሩ ነው። ስለዚህ ልባቸው ብሩ ስለሆነ የእነሱ መኖር ለእኛ ተስፋ ነው። የሰው ልጅም አዋፋትን ሲያስብ ይበራል፣ ከቦታ ከቦታ ይሄዳል። ስለዚህ እኛም እንደ አዋፋት ክንፍ አውጥተን መብረር ባንችልም ግን የምንፈልግበት ቦታ የመድረስ የማግኘት ጸጋን ስለተሰን ያንን ማድረግ እንችላለን የሚለውን ሀሳብ አስቤ ነው የሰራሁት። ስለዚህ ለልጆቻችን ለስጦታ ለተለያየ እንደዚህ አይነት ትርጉም ያላቸው ነገሮችን ተጨማሪ ብንሰጥ ጥቅም አለው ለማለት ነው። እነዚህ አጠቃላይ የምናያቸው ጨረቃዎች ናቸው። እነዚህ ጨረቃዎች ናቸው። ቤተሰብ ምሽት ላይ እንግዲህ መብራት አጥፍታችሁ ቤታችሁ እኔም አይቼዋለሁ። በጣም በጣም የሚገርም ነው። ለዓይን አይረብሹም። ለራስጌ የሚሆኑ ናቸው። ቀና ብላችሁ ስታዩ መብራት አጠፋፍታችሁ ስታዩ የሆነ ውጪ ትልቅ ጨረቃ ወጥቶ እንደዛ አይነት ፊልም ነው የሚሰማችሁና እጅግ በጣም ልዩ ናቸው። ይህንን እንድትገዙ ነው ሪኮመንድ ማድረጋችሁ። በዚህ በኩል ደግሞ በጣም የወደድኩት ስራ ከዚህኛው ቀጥሎ ይሄኛው እኔ አላወዳደርም። በዚህ አጋጣሚ ሁሉም ለእኔ አንደኞች ናቸው፣ ግን ይሄ ደግሞ በጣም ተመችቶኛል። በጣም ልዩ አድርገን ይሰራል። ይሄ መስታወት እንግዲህ ከኋላም የራሱን ላይት አለው። ቴብል ላይ ቁጭ ብናደርገው እንደዚህ አይነት መስታወቶች ስናይ ምንድነው ጥቅም አላቸው? አንደኛ ለፊታችን የሚሰጠን ቅዝቃዜ አለ። ራሱ ከለር መልኩ ምንድነው ይሄ የሚያደርግ ወደ ተፈጥሮ እንድናስብ ያደርገናል። ይሄ ወንዛማ ቦታዎች ያሉ ረግረጋማ የሚመስሉ ግን ደሳስ የሚሉ ጥቁር እንደዚህ አይነት ያንን ስታይ እዛ አካባቢ ስደርስ ተፈጥሮ አካባቢ እንዳለ አይነት ስሜት እንዲሰማ የሚያደርግ ነው። ዛሬ ፀሐይ ነው ስንል ገና ሙቀት እንደሚጀምረን ሁሉ ልክ ቤት ውስጥም እንደዚህ አይነት ቦታ ስትቀም ግን ለዓይን የማይጎረበጡ ለአእምሮ ተስማሚ ጥሩ ነገሮች ማለት ናቸው። እንደዚህ አይነት ነገር ናቸው ማለት ነው። ይህን ይመስላል። ግን ጨረቃው ላይ ተጨማሪ የሚያደርገው ምንድነው? ብዙ ጊዜ ወላድ እናት እህቶቻችን ሲወልዱ ያው ለሕፃን ተብሎ ዓይን እንዳይጎረበጡ ይደረጋል። ላይቶች ይሸፈኑ ይባላሉ። እነዚህ አሁን ላይቶች ወደ ውጭ መውጣት አይችሉም። እዚህ ጋር የተጋጨው ላይት ትንሽ ሊወጣ የሚችለው ለዓይን አይረብሹም። እዚህ አሁን ቤት ውስጥ ብታደርገው አሁን ብዙ ጊዜ የላይት አጠቃቀማችን ራሱ አብዛኛው ጊዜ ትክክል አይደለም። በፊት ለምሳሌ ጎጂ ናቸው የሚባሉ ነገሮች ዛሬ እንደ ዘመናዊ ነገር እንጠቀማቸዋለን። እኔ አሁን ከአርትም አኳያ ነው የማወራው። ለምሳሌ አሁን ዝም ብሎ ኤክሰስ ላይቶች ሲበሩ ስልክ በምንጠቀም ሰዓት ሊረብሸን ይችላል። የስልካችን ላይት አለ። አንዳንዴ ደግሞ ስልክ አብዛኞቻችን እንጠቀማለን። ስልክ ስንጠቀም መኝታ ክፍል ሆነን በተለይ ስልክ እንጠቀማለን። ስልክ ስንጠቀም ረጅም ሰዓት መብራት ወይ አጥፍተን ነው የምንጠቀመው። ያ ደግሞ ለጤናችን ጉዳት አለ። ልክ እንደዛ እንዳይሆን አንዳንዴ እንደዚህ ያለ ነገር ይሄ ለስለስ ያሉ ኢንስትሩመንት ያላቸው የክላሲካል ነገሮችን እየሰማ ስትተኛ
በጣም በቃ ደስ የሚል ስሜት ይሰማል። የሰው ልጅ ትልቁ እዚህ ምድር ላይ የሚያስደስተው ደስታ ነው። እንዴት ነው የሚለው? እንኳን ደህና መጣህ። ሰላም ነው? ሰላም ናችሁ? አንዴ እና ምንድን ነው ይሄ አይንን አይረብሹም። ስለዚህ ያ ነገር መታሰብ አለበት። ያንን ነገር አስበን ላይቶች ዝም ብሎ ላይት መግጣም ብቻ ሲሆን ምክንያት አይሆኑ ላይት መጠቀም ቢሮ ውስጥ ለምሳሌ ብናስቀምጠው የሚሰጠን ሳቲስፋክሽን አለ። በተለያየ ጉዳይ ልንወጣጠ ልንጨናነቅ ስለምንችል ጭንቅላታችንን መጠበቅ አለብን። ይሄ ከሌለ ሌላው ከባድ ነው። ስለዚህ ምግብ ስንበላ አይምሯችን ደስተኛ ሲሆን ጥሩ ምግብ ብንበላ ጥሩ ስሜት ላይ ይሰጠናል። ትልቁ ነገር ጭንቅላት ነው ለሰው ልጅ። ለዚህ ነው አብዛኞቻችሁ እንዲስታዩ ተቆርጦ ምን ብሎ ጭንቅላታቸው ላይ እንደዚህ የተተከሉ ላይቶች አሉ። ስትራክቸራቸው ታያቸው የተለያየ ነገር የሚመስሉ ወይ ደግሞ አዲስ ተፈጥሯዊ ነገር ይመስላል። እኛ ከምናውቃቸው የማናውቃቸውን ብዙ ተፈጥሯዊ ነገሮች ሊኖሩ ይችላሉ ማለት ነው። ይሄን ይመስላል። ይሄ ደግሞ ስፔሻል ስራ ነው። በጣም ነው የሚያምረው። ቀራንዮ እያየሁ ነበር። ይሄ እንግዲህ ቀራንዮን ነው በእንደዚህ መንገድ የሰራሁት ነው። የክርስቶስን መከራውን ሕማሙን እሱን ያሳየ ነው። በጣም 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 የሚስራ እንግዲህ የፈሰሰው ደሙም አለ፣ ችንካሮቹ አሉ፣ መስቀሉ አለ። ወሳኞቹ ነገር ይህ እነዚህ ነው በጥቂቱ ያስቀመጥኩት። ይህን እንግዲህ ማታ የሚቀረኝ ጅራፍ ነው የሚቀረኝ። ጅራፉ እንግዲህ በጣም ልዩ ስራ ነው። ሙሉ የኢትዮጵያ ሰው ሙሉ ክርስቲያን ይጫረታል ብዬ አስባለሁ። በዚህ እንሞክራለን። በጣም ደስ ብሎናል። እንግዲህ ይመስላሉ እዚህ ጋር የምናያቸው ስዕሎች፣ አርቶች፣ የእንጨት ስራዎች እነዚህ ልብ ቅርጽ ያላቸው ናቸው። አብዛኞቹ ልብ ቅርጽ ያላቸው ልበ ብርሃን የሆኑ ሰዎች፣ ትሁት የሆኑ ሰዎች ለእነዛ ሰዎች ለአንተ መልካም ሲሆኑ ያንን ጊፍት ሰጣቸው ሁሌም በመልካምነታቸው እንዲቀጥሉ። እነዚህ ነገሮች ምናልባት ሊሰበሩ የሚችሉት አምፖሉ ብቻ ነው። ከዛ ውጭ ግን ሁሌም ቢሆን በቋሚነት አይሰለችውም፣ ታስቀምጣቸዋለህ ማለት ነው። ከዚህ ውድ የተባሉት ከዚህ አንጻር ውድ ስጦታ ነው። በጣም ነው ደስ የሚሉት። እንግዲህ ሁሉም ደስ የሚለው እና የእጅ ስራዎች ውድ ናቸው ሁሌም ቢሆን ማለት ነው። እነዚህ ጨረቃዎች በደንብ ስትወስዳቸው ጨረቃን አምጥተውላል። ጨረቃ መስለዋል አይደል? ስለሆኑ ይህን ይመስላሉ። አጠቃላይ እንግዲህ እዚህ ጋር የምታያቸው አብዛኞቹ የማይደገሙ ናቸው። ምናልባት በፍጥነት የመጣ ሰው ሊወስድ ይችላል። ብዙ እንጨቶች ተመሳሳይ ባህሪ ስለሌላቸው ሊደገሙ የሚችሉት አብዛኞቹ የጨረቃ ስራዎች ናቸው። እነሱ ሙሉ አርት ስለሚወስዱ ማለት ነው። ቦታዬ 22 ከ22 ወደ ቦሌ በሚወስደው አዲሱ ስቴዲየም ጋር ኤጂ ግሬስ ህንፃ 3ኛ ፎቅ ላይ ክፍለ ሀገርም ላላችሁ የተለያየ ቦታ ዴሊቨሪ ማድረግ እንችላለን። ከዛ በተረፈ በቴሌግራምም በቲክቶክም ኮንታክት ማድረግ ትችላላችሁ። ጌት 7 በሚል ቲክቶክ አካውንቴ፣ ቴሌግራም ላይ ደግሞ በቁጥሬ 0931 38 84 94 0990 21 34 88 በእነዚህ ኮንታክት ማድረግ ትችላላችሁ። 22 መታችሁ ወደዚህ ጎራ ብላችሁ ማየትም ትችላላችሁ። አርቱ ሰፊ ነው። በየሳምንቱ በየጊዜው አዳዲስ ነገሮችን ጌት ዘአርሴማ የሚል ዩቲዩብ ቻናል አለኝ። ስራዎችን ከናሰራሩ ጀምሮ እለቃለሁ። በየሳምንቱ አዳዲስ ስራ ሁሌም ቢሆን ይኖራል ማለት ነው። በተለያየ ጊዜ ስጦታ ለመስጠት ስታስቡ የስዕልም ስራ ይሄንን ውድ ነገር ስለሆነ ለምትወዱ ለምታከብሩ ነገር ሰው ውድ ስጦታ መስጠት ነው ያለባችሁ። ስለተከታተላችሁኝ እናንተ ማክበራችሁኝ ስለመጣችሁ አመሰግናለሁ። በጣም ደስ ብሎናል። በጣም የሚገርም ገለጻ ነው። እጅግ አይንን በሚስቡ ማራኪ በሆኑ እናቴ ቤት እንዳለው አይነት ስሜት የተሰማኝ እንግዲህ እስከዚህ ቆይተናል። በጣም ደስ ብሎናል። ፈጣሪ ያክብርልን። ሁላችሁም እንግዲህ ከጌት እነዚህን የስጦታ እቃዎች 22 አዲሱ ስታዲየም ኤጂ ህንፃ 3ኛ ፎቅ ላይ እየመጣችሁ እንድገዙ ሪኮመንድ እናደርጋለን። አብሮን እንግዲህ የቆየው ተሙ ነው።
ተማንተ ምንም ሳታወራ እና ግባ አለ ቤት ነበርኩኝ ድምፁን አጥፍቶ ነበር እንዲያወሩ ብዬ ነው ዝም ያልኩት። እንግዲህ በኢትዮጵያ ፊልም ኢንዱስትሪ ከዚህ በፊት በባማካሽ በሚለው ፊልሙ በደንብ የምናውቀው ወንድማችን ጌት ይህን የመሰለ ቆንጆና ውብ በጣም ድንቅ የሆነ ተፈጥሮ የተካተተበት የጥበብ ስራዎችን ቤታችሁን አሳምሩበት፣ መስሪያ ቤታችሁን አሳምሩበት፣ ቢሮአችሁን አሳምሩበት። ውበትን ከተፈጥሮ እንዲሁም ተስፋን በብርሃን የሚገልጹ የተለያዩ የስዕል ስራዎች፣ የቅርጻ ቅርጽ ስራዎችን እንዲሁም ጨረቃን ምናምን ሁሉንም ነገር ያማከሉ ስራዎችን ይዞላችሁ መጥቷል። ስሙም ደግሞ ባማካሽ ሆም ዲኮር በሚል ይዞላችሁ መጣው ማለት ነው። ስለዚህ እናንተ የተለያዩ ይሄን አሁን ቀደም ያሳየናችሁን አይነት እቃዎችን የምትፈልጉ ከሆነ ባማካሽ ዲኮር አድራሻቸውን፣ ስልክ ቁጥራቸውን ስለምናስቀምጥ ማግኘት ትችላላችሁ። ቀድማችሁ ኦርደር ማድረግ ትችላላችሁ። ደግሞ ሁሉም የተሰሩት አብዛኞቹ እዚህ ቤት ውስጥ አሁን ያየናቸው የእንጨት ቁርጥራጮችን ምናምን በመጠቀም የተሰሩ ስለሆኑ ላይ ተመሳሳይ አይነት ዲዛይኖች ተመልሶ በሌላ ቀን ላይገኙ ስለሚችሉ ሳያልቁ መታችሁ ቼክ ማድረግ ትችላላችሁ፣ ኦርደር ማድረግ ትችላላችሁ፣ መግዛት ትችላላችሁ። እንደዚህ ደግሞ ድንቅ የሆኑ በጣም ብዙ የተለፋባቸው የስዕል ስራዎችም ስላሉ ሰው ቼክ ማድረግ ትችላላችሁ። አድራሻው ደግሞ ከ22 ወደ ቦሌ በሚወስደው አዲሱ ስታዲየም አዲስ አበባ ስታዲየም ፊት ለፊት ኤጂ ግሬስ ቢዝነስ ሞል ላይ ሶስተኛ ፍሎር ላይ ታገኛላችሁ። እኛ ባየነው ነገር በጣም ነው የተደነቅነው። እንዴት እንደምንወጣ አላውቅም። እኔ አሁን ባልወጣ ደስ ይለኛል፣ ካለሁበት ባልወጣ ደስ ይለኛል። ያለው ነገር በጣም ድንቅ ነው። ይችላል፣ በጣም ጌጅ ይችላል። እኛው በዛ ሙድ ያለ ነው። ተፈጥሮ አድናቂ ከሆናችሁ ተፈጥሮን ቤታችሁ፣ በቢሮአችሁ፣ በመስሪያ ቦታ አካባቢ ላይ ማድመቅ ከፈለጋችሁ እዚህ መታችሁ ቼክ ምርጫችሁ ባማካሽ ሆም ዲኮር ይሁን። እንወዳችኋለን። በጣም ነው የምንወዳችሁ። የእሱም ዩቲዩብ ቻናል አለ ጌት ዘአርሴማ ከአሰራሩ ጀምሮ ያለውን ነገር ይገልጥላችኋል። ቼክ አድርጉ መታችሁ። በጣም እናመሰግናለን። ባይ ባይ። ሰብስክራይብ